የልማትና የብልጽግና ማራቶን ሩጫዋን በጥሩ ብቃት በጀመረችው ዓለም ገበያ ከተማ ዓመታዊ የልማት ምስራቿን ለማብሰር በተዘጋጀው መድረክ ለመሳተፍ እንኳን በሰላም ተገናኘን፣ እንኳን አደረሰን፣ እንኳን ደስ አላችሁ ማለት ፈልጋለሁ። ከተሞች በለውጡ መንግስት የፖሊሲና የተግባር ትኩረት በማግኘታቸው ምክንያት በአስደማሚ የብልጽግና ጉዞ ላይ ይገኛሉ። መሰረተ ልማታቸው እያደገ፣ ማህበራዊ አገልግሎታቸው እየተሻሻለ፣ ውበታቸው እየተገለጠ፣ ምቹነታቸው እየጨመረ፣ ኢንቨስትመንታቸው እያሻቀበ መጥቷል። ጉዟቸው የማይቋረጥና አስተማማኝ ጉዞ ነው። ምክንያቱም በዛሬው ዕለት እንዳየነው ዓለም ገበያ ላይ የእድገት ጉዞ ዋናው አቅምና ሞተር ነዋሪዎቿ፣ ዋናው ባለቤቱ ህዝቡ በመሆኑ ግቡም የህዝቡን ተጠቃሚነት ማረጋገጥ በመሆኑ በህዝብ እምነትና ጠንካራ ተሳትፎ የተጀመረ የልማት ስራ ዘላቂና ተሻጋሪ ስለሆነ ቀጣይ ነው። በዛሬው ዕለት ሁለንተናዊ የሚባሉ የልማት ስራዎችን መርቀናል። ቅድም ክቡራቱ ዛይኔ እንዳነሱት፣ ከንቲባችንም እንዳነሱት በመሰረተ ልማት ዘርፍ መንገድ ተሰርቶ 2 ድልድይ ያስመርቀናል። በዛሬው ዕለት የደረስነው ነው። በጣም ብዙ ስለሆነ ሁሉን መድረስ አንችልም። በማህበራዊ አገልግሎት ለጤና ትኩረት በመስጠት ከጤናም ለሰው ጤና ትኩረት በመስጠት ፋርማሲ ያስመርቀናል። የህብረተሰብ ፋርማሲ። ይሄ ፋርማሲ ኮንትሮባንድ መድኃኒት የማይገባበት፣ የሰውን ጤና የሚጎዳ ከየትም የተገዛ መድኃኒት የማይገባበት 24 ሰዓት አገልግሎት የሚሰጥ፣ ቀንና ማታ ክፍት ሆኖ አገልግሎት የሚሰጥ፣ እንዲሁም በዋጋ ደረጃ ስንወስድ ከሌሎቹ ፋርማሲዎች በቅናሽ መድኃኒትን የመሸጥ ግባንግቦ የተመሰረተ ለእናንተው የተመሰረተ ፋርማሲ ነው። ይሄን በዛሬው ዕለት አስመርቀናል። እጅግ ጥሩ ፋርማሲ ነው። መድኃኒት ለአንዳንድ በሽታዎች እዛው የሚቀመም አለ። መቀመሚያ ክፍል አለው፣ ማከማቻ ክፍል አለው። እዛ የሚያገለግሉ ፋርማሲስቶች ማደሪያ አላቸው። ስለዚህ ጥሩ የሚባል እዚህ ከተማ ካሉት ፋርማሲዎች የተሻለ አገልግሎት የሚሰጥ ፋርማሲ ነው ያስመረቅነው። ከሱ ወጥተን በጣም በሚገርም ሁኔታ የዛሬው ምርቃት እንደውም ልዩ ሊያደርግልን የሚችለው ሰብአዊነት ጎልቶ የታየበት ዕለት ነው። ዝቅተኛ ገቢ ላላቸው የከተማችን ማህበረሰብ አካላት በዘንድሮ ዓመት 16 አባወራ ከ96 በላይ የሚሆኑ የቤተሰብ አባላት የቤት ችግር የሚፈቱ 16 የቁጠባ ቤቶች በመንግስት ተገንብተው ዛሬ ለምረቃ የበቃ ሲሆን እነዚህና ሌሎች ያልተገለጹ ተግባራት የመንግስታችን የሰው ተኮር ፖሊሲ መገለጫዎች ናቸው። ለከተማችን ወጣቶች የስራ ዕድል በመፍጠር ስራ አጥነትን ለመቀነስ በተሰሩ ስራዎችም ባለፉት 5 ዓመታት በከተማችን ከራሳቸው አልፈው ለሌሎች የስራ ዕድል የፈጠሩ ሀብት ያካበቱ ወጣቶች ማፍራት ተችሏል። የጠቅላይ ሚኒስትራችን ኢኒሼቲቭ የሆነውና በዞናችን መንግስት አቅጣጫ ተቀምጦበት እንዲፈጸም የተባለው የአስፋልት ዳር ፍራፍሬ መሸጫ ማዕከል በከተማችን የወጣቶችን የስራ አጥነት ችግር ለመፍታት ከማደራጃትና ብድር ከማመቻቻት በተጨማሪ የመስሪያና የመሸጫ ቦታ ገንብተን ማስተላለፍ ልዩ ትኩረት ተሰጥቶት በመከናወን ላይ ይገኛል። ለዚህ ማሳያው በከተማው ዋናው መንገድ ላይ 13 የፍራፍሬ መሸጫ ሼዶች ሲሆን
በዛሬው ዕለትም ለምረቃ ከበቁ ፕሮጀክቶች አንዱ ነው። ክቡራትና ክቡራን፣ እንደሚታወቀው ከተማችን በከተማ አስተዳደርነት ከተዋቀረች 4 ዓመት ተኩል የማይዘል ዕድሜ ቢኖራትም የከተማዋን ዘላቂ እድገትና ውበት ማስጠበቅን ታሳቢ ያደረጉ የተለያዩ የልማት ስራዎች በመስራት የከተማዋን ህብረተሰብ የልማትና መልካም አስተዳደር ጥያቄዎች ደረጃ በደረጃ ለመመለስና የንግድ የኢንቨስትመንት እንዲሁም የተለያዩ ዞናዊና ክልላዊ ሁነቶች ማዕከል ለማድረግ ግብ አስቀምጠን በመንቀሳቀስ ተስፋ ሰጪ ውጤቶችን ማስመዝገብ ችለናል። ከተማችን ከባህላዊ፣ ኢኮኖሚያዊ፣ ማህበራዊ መልክና ማንነታቸው ከተሞች ከባህላዊ፣ ኢኮኖሚያዊና ማህበራዊ መልክና ማንነታቸው ባሻገር ከተፈጥሮ ጋር የተስማሙና ዘመኑን የዋጁ መሆን ሲችሉ ለነዋሪዎች ምቹና ለጎበኚዎቹም ተመራጭ ያደርጋቸዋል ብሎ ብልጽግና ያምናል። ከተማዋን ይበልጥ ለኢንቨስትመንት ምቹና ሳቢ ለማድረግ በመሰረተ ልማት ዝርጋታና በአገልግሎት አሰጣጥ ማሻሻያ ፕሮግራም ላይ ትኩረት አድርገን በመንቀሳቀስ ላይ እንገኛለን። በተለይም ከተማችን በስንዴ በበርበሬና በሌሎች የግብርና ምርቶች በስፋት በማምረት በምትታወቀው ሳንኩራ ወረዳ የተከበበች መሆኗ የቱሪስት መዳረሻ ስፍራዎች መመላለሻ መንገድ ላይ መገኘቷና የማዕከላዊ ኢትዮጵያ ክልል አማካኝ ስፍራ ላይ የምትገኝ ከተማ እንደመሆኗ ለኢንቨስትመንት ተመራጭ መዳረሻ ለማድረግ ደረጃቸውን የጠበቁ ማህበራዊና ኢኮኖሚ አገልግሎቶችን የሚሰጡ መሰረተ ልማቶች እንዲኖሯት ታስቦ በመሰራቱ ውጤታማ መሆን ተችሏል።